ስለ ትዝታው እማሆይ እንዲህ አሉ። ትዝታው ይህን የመሰለ ድምፅህን ይዘህ እኔ ጌታ መቤትን ትክዳት እሷ ማሪና ትምርሃለች። ተመለስ። እቅዳችሁን አታውሩ፣ በአፍ ሄዳ እንዲህ ላረግ ነው ራሱ አትበሉ የሚባልበት ማነው ምክንያት እናደርጋለን የምናስበውን ነገር ከማውራት በፊት መጀመሪያ ብንይዘው ቢመረጥበት ምክንያት ያለው ከትንሣኤ በኋላ ለሴት ለመጀመሪያ ጊዜ ተገለጠ። ሊቀ ሊቃውንት ስሙር አላምራው ክርስቶስ አምላካችን ደግሞ ለመጀመሪያ ጊዜ ከሞት እንደተነሳ የታየ በወንጌል የተጻፈው ለማርያም መግደላዊት ነው የታየው አይደለ? ለማርያም ማለት ታስታውሷታላችሁ? 7 ጋኔን ይወጣላል 7 ጋኔን ለወጣላ መጀመሪያ ለሷ ታየ ነው የሚለው በዮሐንስ ራእይ ምዕራፍ 20 ላይ። አባታችን ርዕሰ ሊቃውንት አባ ገብረ ኪዳን ስለ ማር እንዲህ አሉ። ዲበቱ ለአንድ ሰው ማር በጣም ጥሩ ነው፣ ማር ይጣፍጣል፣ ማር በጣም ድንቅ ነው፣ ማር አቤት ይጣፍጥ። ሰው ሲሞት ለልጆች መነገር አለበት። ዲያቆን ሄኖክ ኃይሌ በተለይ ልጆች ላይ የሚፈጸም በደል ልናልሻቸው ህፃናት አንደኛ እንዳይነገራቸው ይባላል። ሌላ ሰው ቤት ይላካሉ። እኔ ትዝ ይለኛል አጎቴ ሞቶ የናቴ ወንድም የሆነ ሰው ቤት ሄደን 15 ቀን ቆይተን መተናል። በጌታ ደስ ይበላችሁ። እግዚአብሔር የሰጠህን ብቻ መቁጠር ያስፈልጋል። ድቃድም ሊጧት ከንቅልፍ መነሳ። የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረስ ላይክ እና ሼር በማድረግ ትብብራችሁን በማሳየት እንድትጀምሩ ከወዲሁ እየጠየቅን በቀጥታ ወደ መረጃችን እናምራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኚ አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን የማዕረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ውድ ቤተሰቦች ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። በቀጥታ እንግዲህ ወደ መረጃችን እናመራለን። ዲያቆን ሄኖክ ኃይሌ ሰው ሲሞት ለልጆች መነገር አለበት ይላል። እንዴት እንካያታል? በተለይ ልጆች ላይ የሚፈጸም በደል ልነግርሽ አልችልም። ህፃናት አንደኛ እንዳይነገራቸው ይባላል። ሌላ ሰው ቤት ይላካሉ። እኔ ትዝ ይለኛል አጎቴ ሞቶ የናቴ ወንድም የሆነ ሰው ቤት ሄደን 15 ቀን ቆይተን መተናል። በጣም ለልጅ አይነገርም ተብሎ ውጭ ሀገር ሄዳለች፣ ክፍለ ሀገር ሄዶ ነው ነገ ይመጣል። ልጆቹን ማሰቃየት ማለት ነው። በትክክል ነግረናቸው መቼስ ብንነግራቸው ወደ እግዚአብሔር ሄደ ነው። ትልቅ ሆኖም ቢነገረው ወደ እግዚአብሔር ሄደ ነው የምንለው። ሌላ ምን ኤክስፕላኔሽን አለን ስለሞት? ቁጭ አድርጎ ያንኑ ኤክስፕላኔሽን ነግሮ አልቅሰው ጮኸው ከዛ በኋላ እንደኛ ይሆናሉ። ቁርጣቸውን ያውቃሉ። ህፃናትን እናሰቃያለን። በጣም ፕሮቴክት ያደረገ ስለሚመስለው በትክክል መሰናበት እንዲችሉ አናደርግም። በትክክል እኛ የምናገኘው ሪሊፍ እንዲያገኙ እድል አንሰጥም። ስለዚህ ይሄ በጣም ከፍተኛ እንትን ነው። ስናጽናናም በቃ ምንም ማለት አያስፈልግም። አንዳንዴ በቃ እና ማገዝ፣ ቦታውን ቤቱን መጥረግ ምናምን ዝም ብሎ ካርታ ሲጫወቱ አምሽቶ ቁማር ተበላልቶ ከመሄድ ስለ ጉዳዩ እንደው ሳናነሳ ግን ሌላ ጉዳዮች ማንሳት እንደው እውነት ነው የምነግርሽ ስለ ሟቹ ወይም ስለ ሀዘኑ እያወራ ሀዘን ከሚያማስል ሰው ሌላ ወሬ እያወራ ሰዎቹን ዲስትራክት የሚያደርግ ሰው የተሻለ ቴራፒ ሰጥቷቸው ማለት ስለ ጉዳዩ እያነሳ ከሚቆሰቁሰው ሰው በላይ ሌላ ትዝታ እያወራ ሳቅ የሚያመጣ ሰው የተሻለ ዲስትራክሽን። ስለዛም ሰው ሊሆን ይችላል እኮ ትዝታው። ሌላ ያኛው ግን ዲስትራክሽኑ ምንድነው? እሱ ወደ አምላኩ ነው ሄደው እኛንን እንጂ በቃ ለራስህ ዘንድ ታው ስለሱ አታስብ የሚሉት አይነቶች ስትሰማቸው አጽናኝ ናቸው፣ ግን ስለሱ አታስብ የሚሉም ናቸው። እሱ አይረዳም ነው። ስፔስ መፍጠር ያልከውን በጣም ነው የወደድኩት። በጣም አሁን ሀዘን ላይ ሲሆን ሰው ሁሉ ነገር ነው የሚጨልምበት። ድንገት ነው ጠብቀኸው ምናምን ተዘጋጅቶ ይመጣ ነገር አይደለም እና በጣም ብዙ እንረዳባቸው የምንችልባቸው መንገዶች አሉ። እንዳልከው ቤቱን ማዘጋጀት ሊሆን ይችላል፣ የቀብር ስነስርዓቱን ማዘጋጀት ሊሆን ይችላል። በጣም ብዙ የሚረዳበት ሁኔታ አለና ሰው እዛ ጋር ቢያዘጋጅ ያንን ስፔስ ለሰውየው ለሀዘን ለሚያዝነው ስለ ቤቱ ማሰብ እንዲያቆም ለቅሶ እስኪያልቅ ድረስ ፎከስ እንዲያደርግ በቃ ዝም ብሎ አርፎ እንዲያዝን ምን ተበላ ምን ተደረገ የሚለውን ይሄ ራሱ ትልቅ ነገር በጣም ትልቅ ነው። ከአሁን በኋላ ሰዎች ያው እንግዲህ የህፃናት ነገር ምን የሚነገር ነገር አይደለም። በተለይ ዲያቆን ሄኖክ ኃይሌ ደጋግሞ ነው የሚያነሳውና ሀዘን ድንገት በቤተሰብ ቢገጥም ለህፃናት ወዲያውኑ ንገሯቸው።
ምክንያቱም ነገ ከነገ ወዲያ መንገዳችን ላይ ቀርኛም የአእምሮ ጭንቀት ከሚይዘን ልጆችን በናፍቆት ከሚታመሙ እዛው በዛው ስሜት ነገሩን አረጋግቶ ነግሮ ከዛ ይወጣላቸው በሐዘኑም ተካፍለው ተካፋይም ሆነው ተረጋግተው እንደ ማንኛውም ሰው ወደ ውሊናቸው ቢመለሱ ይሻላል የሚል ሐሳቤ ነው። በትክክልም ነው። ኋላ ላይ ምናልባት አንድ ሌላ ዲያቆን ሄኖክ ኃይሌን ሐሳብ አቀርብላችኋለሁ። ሊቀ ሊቃውንት ስሙር አላምረው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከሞት ከተነሳ በኋላ ወይንም ትንሣኤውን ካሳየን በኋላ ለመጀመሪያ ጊዜ ትንሣኤውን ያዩት ሴቶች ናቸው ይሉናል። ክርስቶስ አምላካችን ደግሞ ለመጀመሪያ ጊዜ ከሞት እንደተነሳ የታየ በወንጌል የተጻፈው ለማርያም መግደላዊት ነው የታየው አይደለ? ለማርያም ማን ታስታውሷታላችሁ? 7 ጋኔን ይወጣላት 7 ጋኔን ለወጣላት መጀመሪያ ለሷ ታየ ነው የሚለው በዮሐንስ ራእይ ምዕራፍ 20 ላይ። ስለዚህ ለምንድን ነው እንደው ቀራንዮ ላይ ለነበረው ለዮሐንስ ወልደ ነጎድጓድ መከራውን ለተካፈለው ለሱ ፊቱ ተቋጥሮ ለኖረው ለሱ ሳይታይ ሳይገለጥ ለዚያች ለማርያም መግደላዊት ለሴቷ እንዴት ታየ የሚለውን ሊቃውንቱ ሲያብራሩ ምን ይላሉ? የሞት ዜና በሴት በኩል ወደ ዓለም ገብቶ ነበር። የሞት ዜና የሞት ወሬ ወይም ራሱ ሞት በሴት በኩል ወደ ዓለም መጥቶ ነበር። በሴት በኩል ወደ ዓለም መጥቶ ነበር። ስለዚህ ክርስቶስ አምላካችን በሴት ምክንያት የመጣውን ሞት ምንም እንኳን ቅድስተ ቅዱሳን በሆነች በድንግል ማርያም በኩል የሴቶችን ታሪክ እየቀየረው ቢሆንም የሞት ታሪክ ከሴቶች ትከሻ እንደወረደና ሴቶች ታሪካቸው ፍጹም እንደተቀየረ ለማስረዳት ትንሣኤውንም የገለጠ ለሴት ሆነ። ሴት የክርስቶስን ትንሣኤ ማየቷ 2 ትርጉም አለው። የመጀመሪያው ታሪክ ተቀየረ። ክርስቶስ ተነስቷል ብሎ የተናገረ ጴጥሮስ አይደለም፣ ዮሐንስ አይደለም፣ ማቴዎስ አይደለም፣ ወይም ደግሞ 12ቱ ሐዋርያት አይደሉም፣ ወይም ደግሞ 11ዱ ሐዋርያት አይደሉም። ማርያም መግደላዊት መጀመሪያ ያየችው፣ ቀጥሎም ሌሎች ሴቶች ናቸው ክርስቶስ ተነስቷል ብለው ለሐዋርያቱ የመሰከሩ። አያችሁት? የሞት ዜና ወደ ዓለም በሴቶች ምክንያት መጣ። እንደገና አዲሱ ሕይወት ከሞት በኋላ ያለው አዲሱ ሕይወታችን ብስራቱን የጀመረው ሞት ድል ተነሳ የሚለው ወሬ ወደ ዓለም የደረሰው ስብከቱ ወደ ዓለም የመጣው ከሴቶች አንደበት ነው። ሴቶች ይሄ ታሪክ አንስት አንከራ ትንሣኤሁ ነገራ፣ ሴቶች ተደነቁ ትንሣኤውን መሰከሩ ብሎ ቅዱስ ያሬድ ለእናንተ የዘመረበት ቀን ነውና ታሪካችሁ ለተቀየረበት ይሄ የሌብነት ታሪክ የሞት አምጭነት ታሪክ ለተቀየረበት ቀን እንኳን አደረሳችሁ። አሁን እግዚአብሔርን ስለዚህ ታሪክ ታመሰግናላችሁ ማለት ነው። ታሪክ ተቀይሯል። አሁን አዳምም ታሪክ ተቀይሯል። ለሊቀ ሊቃውንት ስሙር አላምረው እግዚአብሔር አምላክ ቃለ ሕይወትን ያሰማልን። አባታችን ርዕሰ ሊቃውንት አባ ገብረ ኪዳን ማር ይላሉ። ሊበሉ ለአንድ ሰው ማር በጣም ጥሩ ነው፣ ማር ይጣፍጣል፣ ማር በጣም ድንቅ ነው፣ ማር አቤት ሲጣፍጥ። ሰውየው አሁን ጣፈጠው። ምን ሲለው ነው የሚጣፍጠው? ሲቀምሰው ነው። መንግሥተ ሰማያትን ሲቀምሱት ነው። ቅዱስ ቂርቆስ እሳቱ ከበርሜል ውስጥ እየነደደ ፍርሃት እናቱ ስትፈራበት ምንድን ነው ያለ? እባክህ የመንግሥተ ሰማያት እንዲሁ ጫፏን አሳያት ለእናቴ ነው ያለ። ስታይ ልጇ ጋር እየሮጠች ወደ እሳቱ ገባች። እንዲሁ ትንሿን እንኳን ቢገልጽልን መድኃኔዓለም የመንግሥተ ሰማያትን ውበቷን ቢያይ ሁሉን እርግፍ አድርገን እንተው ነበር። እና ቅዱሳን ጅል ይመስሏችኋል? ሞኝ መስሏችሁ? እንደ እብድ የዶሩት ለምንድን ነው? እንደ ጅል ዓለም እንደ እብድ የቆጠራቸው ለምንድን ነው? የውሻ ሬሳ እስኪ ጎትቱ ድረስ ሞኝ መስለው የኖሩት ምን ይመስላችኋል? የሚያዩትን ስለሚያዩ ነው። እንዲሁም ቅዱሳን ሲበቁ መንግሥተ ሰማያት ቢሏችሁ ሌላን አለ እንዴ? ክርስቶስ እኮ ነው። ቦታም አለን ግን እና ጌታችን ኢየሱስ ክርስቶስ እነሱ ሲያድርባቸው በሌላ ሀገር የሌለ ነው የሚመስላት ያች ነፍስ። አረጋዊ መንፈሳዊ እንደሚለን በቃ የእግዚአብሔር ሀገሩ እኔ ብቻ ነኝ ብላ እስክታስብ ድረስ ነው የምትረካው። እግዚኦ። ለዚህ ነው ጸማት ነፍሴ ለካ ያለ ነብዩ። ነፍሴ አንተን ምን አለች ነው? ተጠማች፣ ናፈቀችህ ነው። እና ምጽአት ክርስቶስን የናፈቅነውን ሙሽራችን ክርስቶስን የምንጠብቅበት ቀን ነው። ለዚህ ነው ጌታ
በሰርግ ቀን መስሎ መንግስተ ሰማያት የሰርግ ቤትን ትመስላለች። 10 ደናግል ነበሩ። ሙሽራው መጣ እና ራሱን በሙሽራ የመሰለው እንድንጠላው ሳይሆን በጉጉት እንድንጠብቀው ስለፈለገ ነው ጌታ። ነገር ግን ነው የዛን ጊዜ ምን ያደርጋቸዋል አለ በቀኝ ያቆማቸዋል። ወለለ ጸኑ በሃይማኖት ርትዕት በቀናች ሃይማኖት የጸኑትን ይሬስዮሙ በይማኑ በየት ያቆማቸዋል አለ? በቀኙ ያቆማቸዋል አለ። በምን መጥቶ ነው በቀኙ የሚያቆመን? በስጋው። ለምንድነው በስጋው ያለው? በዚህ ስጋ መጀመሪያ ምን ሰጥቶን ነበር? ጥምቀት በሉ። ምን ሰጥቶን ነበር? ወንጌል በሉ። ምን ሰጥቶን ነበር? ልጅነት በሉ። ምን ሰጥቶን ነበር? ስጋው ደሙ። እንግዲህ በዚህ ስጋው ደሙ ሊያወርሰን፣ በዚህ ስጋው መንግስቱን ሊያወርሰን ይመጣል። በዚህ ስጋው ደግሞ ሰጥቶን ካልተጠቀምንበት በዚሁ ስጋ ሊፈርድብን ይመጣል። እንግዲህ ይመጣል። ያን ጊዜ በቀኝ ያቆማቸዋል። በክብር ማለት ነው። ቀኝ መዋኢ ነው። በድል ነሽነት በቀኝ ያቆማቸዋል። በአሸናፊነት በክብር ጻድቃንን እነዚያንሳ ወለለሰ ተግህሱ እምሃይማኖት ርትዕት በእንተ ተውዳሰ ከንቱ በውዳሴ ከንቱ ምክንያት ከሃይማኖት የወጡትን ሰዎች ግን በግራ ያቆማቸዋል። በውዳሴ ከንቱ ምን አያችሁ? በዚያውም ቅዱስ ቄርሎስ ሰዎች ከሃይማኖት የሚወጡበት ዋናው ምክንያት ምንድን ነው? ውዳሴ ከንቱ ነው። ውዳሴ ከንቱ ለእኔ መምህሬ ማን ነው ማለት ነው። እኔም መምህር አንተም መምህር። ይሄ ነው ችግሩ። ቅናትና ውዳሴ ከንቱ፣ ሹመት መፈለግ፣ ገንዘብ ወዳጅነት፣ እነዚህ ናቸው ከሃይማኖት የሚያወጡት። በጣም ብዙ ሰዎች የማይመለሱበት ምክንያት እኔን ተከራክሮ የሚያስተምረኝ ማን ነው ብለው ስለሚያስቡ ለራሳቸው ክብር በመጨነቅ ነው። እንዲህ እፎ ትረክቡ ክብረ እምኀበ እግዚአብሔር እንዘ ተሐስሱ ክብረን ቢጽክሙ አይደል ያለ ጌታ። ከባልንጀራችሁ ክብር የምትወዱ ሆናችሁ ሳለ እንዴት ከእግዚአብሔር ክብር ልታገኙ ትችላላችሁ? አለ። ብዙ ሰዎች ከሃይማኖት የሚወጡት በዚህ ምክንያት ነው። ውዳሴ ከንቱ። አርዮስን እንዲህ ያደረገው ውዳሴ ከንቱ ነው። እለእስክንድሮስ አንተም ጓደኛ እኔም ጓደኛ ብሎ ንስጥሮስ እንዲህ ያደረገው ምንድን ነው? ውዳሴ ከንቱ ነው። በጣም ብዙ ሰዎች አሁን ያሉትን እንኳን ከቤተ ክርስቲያን የወጡትን ብዙዎች እንዳይመለሱ የሚያደርጋቸው ምን ይመስላችኋል? ውዳሴ ከንቱ ነው። ምክንያቱም እዚያ መምህር ሲባል ይኖርና እዚህ ስትመጣ ምንድን ነው የሚሆነው? ምዕመን ይሆናል። እንዴት ብሎ በምዕመን ወንበር ሊቀመጥ? እዚያ መምህር አይደል እንዴ? እዚያ መንፈስ ቅዱስን የሚያድል የሚሞላ አይደል እንዴ? እዚያ በህዝቡ ጸለይ አይደል እንዴ? እንዴት እዚያ በታችኛው እርከን ይቀመጥ? ስለዚህ ከእግዚአብሔር ክብር ይልቅ የራሱን ክብር እየያዘ ይኖራል እዛው። እናንተ ግን በግራ ነው የሚያቆማችሁ ብሎ ነግሮናል። በውዳሴ ከንቱ ከሃይማኖት የወጡትን ለርዕሰ ሊቃውንት አባታችን አባ ገብረ ኪዳን ቃለ ሕይወትን ያሰማልን። ወደ አንዲት እናታችን ወደ እማሆይ ላምራ። ትዝታው ሳሙኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ለረጅም ዘመናት በዝማሬ አገልግሎት እንዲህ ከዛ በኋላ በድቁና ብሎ ደግሞ በቅስና ሲያገለግል ነበረ። ከዛ በኋላ እንግዲህ በተሐድሶ መናፍቃን እስር ወድቆ ቤተክርስቲያንን ክዶ ከወጣ እንግዲህ 10 ዓመታት ሊቆጠሩ ወይም ከዛም በላይ ሊሆኑ ይችላሉ። ሄደዋልም አልፈዋልም ዘመናቱ። ታዲያ ትዝታ ሳሙኤል ከወጣ በኋላ አንዲት እማሆይ እንደዛ በዘመርክበት አንደበት ማርያም ባልክበት አንደበት ማርያምን ካድካትን ይላሉ እና የእናታችን በንጹህ ልብ ነው የተናገረችውና እስቲ እናድምጠው። በጣም የአገልጋይነትን ፍቅር ያየሁባቸው እናት ናቸውና እስኪ አድምጠን እንመለሳለን። እናንተ ግን ሀሳቦቻችሁን ስጡ። ላይክ ያደረጋችሁ ነው 1000 በላይ ላይክ ያስፈልጓልና የምታደምጡ ኦርቶዶክሳውያን ሁላችሁም ላይክ አድርጉ። ትዝታው ይህን የመሰለ ድምፅህን ይዘህ እኔ ጌታ መቤትን ትክዳት እሷ ማሪና ትምርሃለች። ተመለስ እያለቀስኩ ነው አባዬ፣ ድምፅህ እያናፈቀኝ ነው። ምን ላርገው? እመቤቴ ትመልስህ ወደ ድሮ ሃይማኖትህ፣ ወላዲተ አምላክ ትመልስህ። በጣም ነው የምወደው አባዬ። እስኪ ክፈቱት አሁን እሱን ያለ ውለታህን እንዴት ረሳለሁ?
ስጦታህን እንዴት ረሳለው የኔ ጌታ ገና ዘምራለው የኔ ጌታ ገና ዘምራለው። ኦርቶዶክስ ከተመለሰ ይዘክራሉ። 450 ብር ዳቦ አስደፍቼ እዘክራታለሁ። እመቤታችንን ስራዋን ትስራ እሷ። ልጇን ተመልሰው የእሷ ልጇ ነው። ይሄ የእናትነት ፍቅር እንግዲህ በቃላት የሚነገር አይደለም፣ በገንዘብም የሚተመን አይደለም። በዚህ እድሜያቸው 450 ብር አውጥቼ ለእመቤቴ ዘክራለሁኝ በማለት የልጅቷን መመለስ የሚናፍቁ እናት ናቸው። ድምጽ ናፈቀኝ እንዳው ተመለስ ወደ እናት ወደ ቀድሞ ሃይማኖት ያለች ነው እናታችን ያሉ ነው እናታችን የተናገሩትና በጣም ብዙዎቹ በተለይ ምርቆ ያሉት ወንድሞቻችን እንደው እነሱ ላይ ያልተገቡ ነገሮችን ከማድረግ ለነሱ ብንጸልይ ትርፍ እናተርፋለን፣ እግዚአብሔር ይመልሳቸዋልና እኛም ኦርቶዶክሳውያን ወንድሞቻችን የቀደሙ መምህራኖች የነበሩ ቢያንስ እንኳን መጥተው ባስተምሩና ባይዘምሩ በአውደ ምሕረት ባናያቸው እንኳን የነፍሳቸው ነፃ ወጥታ ወደ ቀደመ ክብራቸው ተመልሰው ከነ ክብረ ሞገሳቸው በቤተ ክርስቲያን ቅጽር እንዲሆኑ ልንለምን ልንጸልይ ይገባልና የእማሆይ የአገልጋይነት ፍቅርን የተመለከትኩትና እኔ ላይም ውስጥ የሚመላለስ ሀሳብ ስለሆነ ነው። እናንተስ ምን ትላላችሁ? እግዚአብሔር ጨርሶ ይማራቸው፣ ይመልሳቸው፣ ወደ ቀድሞ ቤታቸው ወደዚህ ትክክለኛይቷ መንገድ ያምጣቸው። የእማሆይም ጸሎት ሰምሮ ያሏት 450 ብሯን ዳቦ ደፍተው ለእመቤታችን ዝክሩን ይዘክሩ። ለዛ ደግሞ ያብቃን እላለሁኝ። ወደ ቀጣይ መረጃ እናምራ። እቅዳችሁን አታውሩ በአፍ ይሄዳል። ዲያቆን ሄኖክ ኃይሌ አሁን አባቶቻችን የሚላሉ እቅዳችሁን አታውሩ በአፍ ይሄዳል ይባላል። በአፍ ይሄዳል ማለት ሰይጣን ይሰማዋል ነው እና እንዲህ ላረግ ነው ራሱ አትበሉ የሚባልበትም አንዱ ምክንያት እናደርጋለን ብለን የምናስበውን ነገር ከማውራት በፊት መጀመሪያ ብንይዘው የሚመረጥበት ምክንያት ያ ነው እና ከእንደዚህ አይነት ጋር በተያያዘ ኦልሬዲ በዛ ጉዳይ ላይ ያለንን ፍርሃት፣ በዛ ጉዳይ ላይ ያለንን ጭንቀት፣ የእኛን ፕሪጁዲስ ተጠቅሞ ይረብሻል፣ ሊያውከን ይችላል። በአፍ ይሄዳል ያልከው ነገር ሰው እንዳይሰማው አይደለም፣ መሀል ላይ የሚሰማው ሰው ስላለ ነው፣ የሚቀልበው ነገር ስላለ አካል ደግሞ ከእናንተ ፊልድ ደግሞ ምንድነው አንዳንዴ ብሬናችን የሰራውን ያወራውን አይለኝም አይደለ? እና የሆነ ነገር ሳልሰራው በጣም ካወራሁት የሰራሁት ይመስል ሞቲቬሽናል ስፒከሮች እኮ የማይሰራው ሰዎች ሄደው በየቀኑ ማዳመጥ ያለባቸው ጭንቅላታቸው የሰራው ስለሚመስለው ነው። አንድም ሳቲስፋክሽን ይመጣል። ሳትሰራ እኮ ነው ዩቲዩብ ላይ ይታይሻል። የሆነ ነገር አድርጌ ጨርሻለሁ ትያለሽ፣ ግን አውርተሽው ነው እንጂ አልሰራሽም። ፉከራ ነው የሚሆን እና አሳሳት ይዛ ሳጠብሳለሁ አትበል ይባላል። እና ቀድመን አውርተ ነው አንዳንዴ እንረካለን እና ሰውነታችንም ያረገው ያህል ይደርሳል። አኮምፕሊሽ የተደረገ ይመስላል። በጣም ልክ ነህ። እቅዳችሁን አታውሩ በአፍ ይሄዳል። የመጨረሻችንን ቪዲዮ የምናደርገው በጣም የወደድኩት በእውነት ሀሳባቸውም የሚገዛ ነው። በጣም የወደድኩት ወንድማችን ነው። እንዲህ ይላል፣ በጌታ ደስ ይበላቸው። ሲነሳ እጅግ የሚደንቀኝ አንድ ታሪክ አለ። አንድ አባት እየዞሩ መነኮሳቱን እያለቀሱ እግዚአብሔር እኮ ተወኝ እያሉ ያለቅሳሉ። እንዲህ ምን አርገ ምን አይነት ኃጢአት ሰርተ? ኧረ እኔ ምንም አላጠፋውም። ሁሉም የሚጠይቁት መነኮስ ያንን ሰው ምን አይነት ኃጢአት ሰርተ ነው? እና ጠይቆ ሄድና አበምኔቱ ጋር ሄደ፣ ዋናው የገዳሙ አባት ጋር እና አባቴ እግዚአብሔር እኮ ተወኝ ብለው ሲያለቅሱ ምን አጥፍተ ነው አይደለም እንደ ሌሎች አሉት። እንዴት አወቃሉት? ይሄው አመቱ ሙሉ መከራ የለ፣ በጤና ነው የምኖረው፣ መራብ መቸገር የለም። እግዚአብሔር ሆይ እግዚአብሔር ትቶኛል አባቴ ሲላቸው እሳቸው ራሱ አለቀሱ። እና መከራ ውስጥ ያላገኘውን ችግር ውስጥ ያላገኘውን እግዚአብሔር የዓለም ተድላና ደስታ ውስጥ አታገኘውም። እና ክርስቲያን መሆናችን ማሰብ እጅግ በጣም ትልቁ ነገር ነው። ለመከራና ለፈተና ያለን አመለካከት ከቀየርን በትክክል ህይወታችን ይቀየራል። በትክክል ማለት እና መከራና ፈተና እግዚአብሔር ከኛ ጋር እንደሆነ ምናምንበት ነው። ይህንን ያመነ ሰው ደስተኛ ነው። ምክንያቱም ደስታው ቅድም ቅዱስ ጳውሎስ እንዳለው በጌታ ደስ መሰኘት ነው። ያን ወደ መጨረሻ ያነሰዋል። ሌላኛው የምስጋና ህይወት ነው። ምስጋና ህይወት ማመስገን በእንዴት አይነት ለውጥ እንዳለው ሰው አይረዳም። ማመስገን ዝም ብለህ ተመስገን፣ ከልብ ባይሆን እንኳን ተመስገን ብል አመስግን። ዝም ብለህ እግዚአብሔር ይመስገን የሚለው ቃል እንዴት ፓወርፉል እንደሆነ ወጣቀ። እኔ እንዴት ዋልክ ሲባል ቀላል ነገር አይደለም። በእውነት ቀላል ነገር አይደለም።
እግዚአብሔርን ዝም ብለህ ማመስገን በመከራ በፈተናው ቅድም እንዳልኩ ይሄ በእጃችን ከኮንትሮል ውጭ የሆኑ ሁኔታዎች አሉ። እዛ መሀል እስቲ እግዚአብሔርን አመስግን። የታክሲ ሰልፍ ረዥም ሲሆንብህ እግዚአብሔር ይመስገን በል። አንዳንድ ሰዎች አሉ እግዚአብሔር ይመስገን ደህና አይደለሁም ይላሉ። እግዚአብሔር ይመስገን አሞኛል ትንሽ ገብቷል። ከመታመም በፊትም እግዚአብሔር ይመስገናል። ከመቸገር በፊት እግዚአብሔር ይመስገናል። እና የምስጋና ህይወት ኮምፕሊትሊ ነው ደስተኛ የሚያደርግ። አታቆማ አመስጋኝ ነህ። ምሬትን አታቅማ። እንደ ምሬት ደስታን የሚነጥቅ ነገር አለ እንዲህ ማማረር። ስለዚህ ምንድነው የተሰጠንን ብናቅ የጎደለን የለም ነው። እግዚአብሔር የሰጠህን ብቻ መቁጠር ያስፈልጋል። እንዲህ ቀልድ ነው እንዲህ ጠዋት ከእንቅልፍ መነሳት። ይሄኔ ከእንቅልፍ መነሳት ቀልድ ነው። እንቅልፍ ማለት እኮ ትንሹ ሞት ነው። ከሞት መነሳት እኮ እና እንዴት ነው እግዚአብሔር ማታመሰክር? መብላት፣ መጠጣት፣ መራመድ ቀልድ ነው? ማየት፣ መስማት ዝም ብለህ የተሰጠህን ነገር ቁጠሩ። ይሄ ዛሬ እገሌ ሞተ ተብሎ በሚነገርበት ዓለም ላይ ኖረ አድረ መውጣት ቀላል ነገር አይደለም። በልተህ ጠጥተህ መኖር። ስለዚህ እግዚአብሔርን ማመስገን የምስጋና ህይወት እጅግ የሆነ ደስታን በልብ ይሞላል ማለት ነው። የመጨረሻው ቅዱስ ጳውሎስ እንዳለው በጌታ ደስ ይበላችሁ። ምን ማለት ነው? በጌታ ደስ መሰኘት ማለት በምትወደው ሰው ደስ ይላል አይደል? የምትወደው ሰው ደስ ሲለው ደስ ይላል። ስለዚህ ጌታን መውደድ የመጀመሪያው ነገር ፍቅረ እግዚአብሔር ልብህ ላይ መጨመር አለብህ። በእግዚአብሔር መደሰት ያስፈልጋል። እግዚአብሔር የሚደሰተው የሚወደው ነገር ምንድን ነው? ሰው ነው። ገብቷል? ስለዚህ የምትወደውን ሰው የምታስደስተው በምንድን ነው? እሱ ደስ የሚለው ነገር በጣም የሚወደው ነገር ምንድን ነው ብለህ ነው አይደል? እኔ አሁን አንተን ማስደሰት ከፈለኩ ይሄን የሚወደው ነገር ምንድን ነው ብዬ አስባለሁ። በጣም የምትወደው ነገር ወይ አመጣልሃለሁ አይደለ? ስለዚህ በጣም የሚደንቀኝ እኮ ነው የእግዚአብሔር ከዚህ ምድር ላይ በጣም የሚወደው ነገር ምንድን ነው? ሰው ነው። አንድ ሰው ምን አለ? ለእግዚአብሔር ሰማይን ስጡት አይበቃውም፣ ለእግዚአብሔር ምድርን ስጡት አይበቃውም፣ ለእግዚአብሔር ፍጥረታትን ዝም ብላችሁ ዓለምን ዝም ብለህ ሰብስበህ ስጠው አይበቃውም፣ ለእግዚአብሔር ሰውን ስጠው ይበቃዋል ይላል። ስለዚህ ለምትወደው አምላክህ የሚወደውን የሰው ልጅን ስጠው፣ ለምትወደው የሰው ልጅ ደግሞ የሚፈልገውን አምላኩን ስጠው ይላል እና ለሰው መዳኛ ምክንያት ለመሆን ትጋ ነው የሚለው እና እግዚአብሔር ማስደሰት ከፈለግ ከሆነ በጌታ ደስ ይበል ነው። በጌታ ደስታ ደስ ይበል። ታዲያ ጌታ የሚያስደስተው ምንድን ነው? የሰው ልጅ መዳን ነው። ለዛ ሰው ልጅ ደስታ ምክንያት መሆን መጣር አለብህ። በአንድ ኃጢአተኛ መመለስ በሰማይ መላእክት ላይ እንደ ሰርግ ደስታ ይሆናል። ዝም ብለህ አስበው። በአንተ ምክንያት፣ በአንተ ምክር፣ በአንተ ሚዲያ ምክንያት የሆነ ሰው ንስሐ ሲገባ በሄኖክ ምክንያት እኮ ነው ሰማይ ላይ እነ እመቤታችን፣ ቅዱስ ሚካኤል፣ የምትወዳቸው ቅዱስ ገብርኤል፣ መላእክት ሁሉ እንደ ሰርግ ደስተኛ የሚሆኑት በማን ምክንያት? በአንድ ሰው መመለስ ምክንያት። የዛ ሰው መመለስ ምክንያት መሆን መጣር አለብህ። ስለዚህ በጌታ ደስ ይበልህ ማለት ቅዱሳን ደስ የሚላችሁ በማን? በአንድ ኃጢአተኛ መመለስና መውደቅ። ስለዚህ አንዳንድ ሰው በደንብ ክርስቲያን ስትሆን የሆነ ሰው ኃጢአት ላይ መውደቁ ያሳዝናል። የሆነ ሰው ደግሞ ንስሐ መግባቱ እንባ በቃ እያስለቀሰ ያስደስታል። ትክክለኛ ደስታ ማለት በአንድ ሰው ኃጢአት መመለስና ኃጢአተኛ መሆን ላይ የተመሰረተ ደስታ መሆን አለበትና በጌታ ደስ ሊል ይገባል። ሌላኛውና ትልቁ ፖይንት ደግሞ በጌታ ደስ መሰኘት ማለት በንስሐና በስጋው ደግሞ መደሰት። እንጂ ምን ትፈልጋለህ? እግዚአብሔር ባንተ ደስ ካለው ምን ትፈልጋለህ? ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅማለሁ? የትኛውም አይነት ደስታ በጌታ ደስ ካለን አይበልጥም። ምክንያቱም አይነጠቅማ። እኔ የምሰጣችሁን ደስታ ማንም አይነጥቅባችሁም ያለው አይደለም። በቃ እኔ ደግሞ ማንም አይወስድባችሁም ብሎ ማንም አይወስድብም። ጌታ የሚሰጠን ደስታ የእውነት ደስተኛ ዝም ብለህ አስብ። ዓለም ግልብጥብጥ እያለ ሄኖክ ፈገግ እያለ እንዲህ ምን ሆነ ነው? እኔ በጌታ ደስ ይለኛል። በጌታ ደስ ይበላችሁ። ደግሜ እላለሁ በጌታ ደስ ይበላችሁና በራስህ ነፍስ መዳንና ስለ ኃጢአትህ ማዘንህን እግዚአብሔር ይወደዋል፣ ይፈልገዋል። ማዘን አለብህ። ለምን ደስተኛ አልሆንክ አይባልም። ስለዚህ የአንተ ደስታና ሀዘን በምንድን ነው የሚወሰነው? ከእግዚአብሔር ጋር በመኖርህና ባለመኖር። ብስጭትህ ከእግዚአብሔር ጋር በኃጢአት መውደቅህን አለመውደቅ፣ ጽድቅ መስራትን አለመስራት፣ ያ ነው ፖይንት። በቃ ላይፍ ደስተኛ ህይወት መኖር ከፈለግ ንስሐ ትገባለህ፣ ስጋው ደግሞ ትቀበላለህ፣ ክርስቲያናዊ ህይወት መኖር ትጀምራለህ፣ መንፈሳዊ ተግባራት ትፈጽማለህ፣ ቤተክርስቲያን ታገለግላለህ። ከምንም በላይ ደግሞ እግዚአብሔር የሚያስደስተውን የሰው ልጅን ከኃጢአት መልሰህ ወደ ጽድቅ መንገድ ለመመለስ ትተጋለህ። ይህንን የምናደርገው እኛ በቅተን ምናምን አይደለም፣ ወይም ደግሞ ሰባኪ መሆን አይጠበቅብህም። የያዕቆብ መልእክት ምዕራፍ 5 ቁጥር 19 ላይ ይሄ ትልቁ የኔም የህይወት ፕሪንሲፕል ነው። ወንድሞቹ ይላል አንድን ወንድማችሁ ከኃጢአት ብትመልሱት የኃጢአታችሁን ብዛት እንደምትሸፍኑ ነፍሳችሁንም እንደምታድኑ እወቅ። አንተ አንድ ሰው ከኃጢአት ስትመልስ ነፍስህን ታድናለህ፣ የኃጢአትን ብዛት ትሸፍናለህ። ለማንም ብላ ለራስ ብለህ በቃ ለራስ ብለህ እና ትልቁ ደስታ በጌታ ደስ የማይናወጽ ደስታ ማለት ትክክለኛ ደስተኛ ህይወት ማለት ይሄ ደስታ ነው ማለት ነው። በጣም በጣም የሚገርም ነው።
በጌታ ደስ ይበላችሁ። ደስ የሚያሰኝ መልእክት ነው። በብዙ እንዳተረፋችሁት አምናለሁ። የተወዳችሁ ቤተሰቦች የዛሬ ቪዲዮ መረጃ ማስረጃዎቻችን ይህን ይመስላሉ። ሁልጊዜ እንደምለው ላይክና ሼር በማድረግ ትብብራችሁን አጋርነታችሁን በማሳየት ከጎናችን ቆሙ። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የኛም ነው። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን።